በማናቸው መልኩ በዚህ ወቅት ሁሉም አገሩን የሚወድ ሁሉም በነጻነት የሚያመን ሁሉም በሐሳብ ነጻነት የሚያመን የእውነት አሁን በሐቀኝነት ከቴዲ ጋር መቆም የሚጠይቅበት ጊዜ ነው። በዙሪያው ምን እየተፈጠረ እንደሆነ ለማወቅ ይኸውላችሁ ሂዶ አንዳንድ አባባል አለ። ኢትዮጵያዊነት ሂዶ ማን ትከሻ ላይ ነው? ቴዲ ያውቀዋል። ወግዳ ጠይቀኝ ማንነቴን ያለው አባባል ናውቀዋለሁ። ማንነቴን አጠይቀኝ አክሱምና ላሊበላን ይዞ እንዴት አይራመድም ላለው ለሚገባው አካል አቢሲኒያውያን ምን ነካችሁ የሚል መልእክት አለው። ምን ነካችሁ? እግር ይዛችሁ መራመድ እንዴት አቃታችሁ አቢሲኒያውያን የሚል አለው። ይገባችሁ እንደው መረር ያለ ጥሪ ያለው ለአቢሲኒያውያን ምናልባት አሁን ያለው ገደምዳሜ አሁን ያለው ጅማሮ ትግራይ ላይ ያለው አንዱ ኃይል የታደሰ ወረደን አብይ አህመድ በታደሰ ወረደ በኩል የሚያደርገውን የመጨረሻ ሙከራ አክሽፎ ተጠናክሮ ከወጣና በአቢሲኒያዊነት እሳቤ አሁን ያሉት እንዳለው ከአማራ ጋር ያለ የወልቃይትም ሆነ የራያ ጉዳይ ሌላ ማናቸውም ጥያቄ በንግግር ወደፊት የምንፈታው ካልሆነ በቀር በዚህ ጉዳይ ወደ ጦርነት አንገባም የሚል ቁርጥ ያለ አቋም ከተያዘ አከተመ። 4 ኪሎ አለቀ በቃ። እውነቴን ነው የምነግራችሁ፣ አልቋል። የዛን ቀን በብዛት ዳይፐር የሚገዛው የዛን ቀን ነው። ነጋዴዎች ያኔ ያተርፋሉ። ዳይፐር ነጋዴዎች ያተርፋሉ። ምንም ጥርጥር የለኝም። የወልቃይትና የራያን ጉዳይ የአማራ ሕዝብ የትግራይ ሕዝብ 4 ኪሎ ላይ ይፈታዋል። መላ የሰራናት ሀገር እየፈረሰች ባለችበት ተሰርታ ያደረች ሀገር እየፈረሰች ባለችበት አይደለም አንድ ቦታ አንድ ኮርነር መላ ሀገሪቷ ላይ ተነቅሎ ህዝባችን ለጥፋት በተዳረገበት በዚህ ወቅት ተነጣጥለን ተበታትነን በድንበርና በመናምን እየተዋጋን አንቀጥልም ኖ ዌይ ብሎ አቋም መያዝ ከተቻለ አቢሲኒያን እናጠፋታለን የሚለው 4 ኪሎ የተቀመጠው አካል ሴማውያንን እናጠፋቸዋለን የሚለውን አጀንዳ እንግዲያው ሴማውያንን እናጠፋለን አቢሲኒያውያንን እናጠፋለን በሚል ጥፋት ከታወጀብን እንሰባሰባለን እንዳንጠፋ እንታገላለን ወደሚል ቁርጥ ያለ አቋም መምጣት ነው። ይሄ 4 ኪሎ ያለው አካል ደቡቡን በሙሉ ደቡቡን ጉሮሮውን አንቆ ወደ አዲስ አበባ ማለፊያ የለህም ብሎ እንደ ዳንቴል ተርትሮ እያሰቃየው ያለ ነው። አቢሲኒያውያን ገፋ አድርጉ እንጂ ምንም አትጠራጠሩ፣ ዳር እስከ ዳር ብድግ ነው የሚለው። አንዳንዶቹ መሪዎች ንግግርም አለ በመሪ ደረጃ አማራው ተጠናክሮ ገፋ እስከሚያድርግ አይን እያዩ የሚጠብቀው ይኸውልህ ተስፋ የሚቆርጠው ይሄ የትንንሽ የሰፈር የስልጣን ሽሚያውስ ገብቶ የሚንቦጫረቀው ነው። የራሱ ያገዛዙ በመሪነት የተቀመጡ ያገዛዙ ሰዎች ሳይቀሩ የሚናገሩት ነገር ስላለ የአማራ ትግል ገፋ አድርጎ ቢመጣ እንዴት ካቢኔው ወዲያው እንደሚፈርስ ታየዋለህ። ይሄንን ሪያሊቲ እንቀበል፣ ይሄንን እውነት እንያዝ፣ ትግላችንን ትንሽ ጠንከር እናድርገው፣ ደረጃን ጨምርበትና ወደፊት እንሂድ። በጣም እጅግ ሲበዛ የኢትዮጵያዊነት እሴት የት እንዳለ የሚያውቅ የአማራ ሕዝብ እኮ እየተቀጠቀጠ እየተመነጠረ እየተገደለ ያለው የኢትዮጵያዊነትን እሴት ተሸክመሃል ተብሎ ነው። የኢትዮጵያዊነት እሴት የኢትዮጵያዊነት ቫልዩ የት ነው ካልክ ትከሻው ላይ ያለ እዛ ሕዝብ ላይ እንታደገው ማለት ያለብህ ልክ በቴዲ አፍሮ ልክ ቅኔው የገባህ እንደሆነ ነው። የአማራ ሕዝብ ትግል በኢትዮጵያዊነት ላይ ጀርባ ሰጥቷል ብሎ ቢያምን ይሄንንም ታገለዋለሁ ይላል። ምንም አትጠራጠር። ምንም አትጠራጠር። ነገር ግን በደንብ
የሚያውቅ አካል የዛ የትግል ሂደት አካል ለሚሆነው እኔ የህልውና ትግሉ ሂደት አካል ነው አድርጌ ማስበው። መስመር ከሳተ ግን እንደተባለው አይ የለም ኢትዮጵያ በቃችኝ ኢትዮጵያ ምናምን ወደሚለው ሁለት ሰው ሶስት ሰውም ሲለው ወደ ነበረው ሐሳብ ተጠቃሎ ቢሄድ ሌላ ችግር ፈጥሯል። ሌላ የሆነ ነገር ትላለ። ከቴዲ አፍሮ ጋር በተያያዘ ሁለቱን በቁጥጥር ስር ያዋሏቸው ምንድነው? እንደገና ማታውኑ ሄደው ደግሞ ሌላ የምንፈልገው ሰው አለ ብለው ሞክረዋል። ትላንትናም ዛሬም በነገራችን ላይ ሙሉ የቴዲ አፍሮ ባንድ በሚንቀሳቀስበት ጊዜ አብሮ ሲንቀሳቀስ የነበረው ሙሉ የማኔጅመንት ቲሙ አጠቃላይ አብሮት ነው ያለው። የኢትዮጵያ ሕዝብ ጠቅላላ ነው ሊጠብቀው የሚገባው። ቲሙ ጠቅላላ እዛው እሱ ጋር ሆኖ ያለው የአገዛዙ ያደረሰ ካለው ጫና በተነሳ ነው። በዚሁ አጋጣሚ በጣም ብዙ ሰው ግራ የመጋባት የመደናገርና ምንድነው እየተፈጠረ ያለው ሚል ኮንፊውዝድ የመሆን ነገር ነበረ። ለምን ለምሳሌ አንዲት ልጅ ታስራለች፣ ማህሌት ሰሎሞን የምትባል ልጅ አስረዋል። ብዙ ሰው ግራ ገብቶታል። ለምን የሚለው ምክንያቱ ላልገባችሁ ይሄውላችሁ ምክንያቱ መታየት ማህሌት ሰሎሞን ከአርትስ ቲቪ ጋር የቴዲ አፍሮ የሚሰጠውን መግለጫ በተመለከተ የቴዲ አፍሮን ውክልና ይዛ ቲሙን ይዛ የተፈራረመችው እሷ ናት። ከአርትስ ቲቪ ጋር ከተፈራረመችባት ቀን ጀምሮ ክትትል ሲያደርጉ ነበር። እኛም ዱካቸው ስንከተል ነበር። ታርጌት ያደረጓት ሌላ ምክንያት ኖሮ ነው ወይ ካላችሁ ትልቁ ታርጌት ያደረጉበት ምክንያት ይሄ ነው። ቴዲ አፍሮን ለማጥቃት የሚደረግ እንቅስቃሴ ነው። ማን ነው ለሱ ቀኝ እጅ የሆኑ እነማንም ብናጠቃ እንዴት አድርገን እናዳከመዋለን ከሚል እሳቤ የተነሳ ነው። ይሄው ከአርትስ ቲቪ ጋር የተደረገ ስምምነት አንቺ መርተሻል፣ አንቺ አድርገሻል፣ ይሄን ታደርጊያለሽ ነው። በተለያየ መንገድ እንደዚህ አይነቶቹን ሰዎች ማሰር ከዛ በኋላ በነገራችን ላይ 24 ሰዓት አለፋቸው። ፍርድ ቤትም የሚባል ነገር አላቀረቡም። ድምጽ አጥፍተዋል።